ወይስ የአርሲ ክርስቲያኖችን የኢትዮጵያ ሙስሊሞች ገደሏቸው ነው የምትሉት? ወይስ ደግሞ ገዢው ፓርቲ ብልጽግናና ወሃቢ የተባለው ቡድን ገደሏቸው ነው የምትሉት? ምን ብላችሁ ነው የምጽፉት? እኔ ምን ብላችሁ ጽፋችሁ ድምጽ ሁኑን እንደምትሉ ለማወቅ ይሄ ቁጭ ብያለሁኝ 3 ቀን ያልተኛም ገና እስከ 27 አለው ብሮሹ። እንደው ማለት ነው ለታሪክ ነው የምናስቀምጠው። እናንተ ፍትህ ስትጠይቁ ምን ብላችሁ ጽፋችሁ ነው ፍትህ የምትጠይቁት? ከዛ እነዚህ ዓለም አቀፍ ሚዲያዎች ማስረጃ ይፈልጋሉ፣ መረጃ ይፈልጋሉ። የግል ፍላጎታችሁ የሚዲያ ሽፋን የሚሆን ነው እንደሚመስላችሁ መሀይሞች? በጉጉት ነው የምንጠብቀው። ምን ብላችሁ ነው ፍትህ የምትጠይቁት? ምን ብላችሁ ነው ለኦሪየንታል ቤተ ክርስቲያኖችም ሆነ ለኢስተርንም ሆነ ለሚያምንም ለማያምንም ምን ብላችሁ ነው የምጽፉት? የኢትዮጵያ መንግስት ፍትህ አልሰጥም አላላችሁም? መንግስት ይልን ብለው ሲኖዶሱ መግለጫ ሰጥተዋል። ሲኖዶስንና መንግስትን ጥላችሁ የዓለም ሚዲያ ሽፋን እንፈልጋለን ብላችሁ ለሞቱ ለ41 ሰዎች ሰብአዊነት ጥቃት እየደረሰብን ነው ካላችሁ እናንተ ለፓለስታይኖች ድምጽ የሆናችሁበትን አንድ ቪዲዮ እኛ ደግሞ ለኤቪደንስ እንፈልጋለን። በተለይ ኦርቶዶክስ ክርስቲያን መምህራኖች በጣም ነው የምንፈልግ፣ ያስፈልገናል። ድል ለእስራኤል ማለታችሁን ሲሰሙ ምን ይሉ ይሆን? የሞቱት ፓለስታይኖች ሙስሊም በመሆናቸው ብቻ መሞታችሁን እንደናቃችሁት ሲያውቁ ምን ይሉ ይሆን? አዎ፣ ለማንኛውም ማክሸፊያችንን ቀድመን እንሰራለን። በማክሸፊያ ነው እኛ የምናምነው። ሰው የዘራውን ነው የሚያጭደው። ደንቁራችኋል እኮ እነዚህ ንጉሳውያን እኮ አደንቁረዋችሁ እኮ ነው የሄዱት። ዓለም በጣም ከእናንተ ውጭ ነው ያለችው። መሀይም ናችሁ። ሞራላችሁን በጣም ነው የማደንቀው። እናንተ ለእያንዳንዱ ስራችሁ እየከፈላችሁ ነው እንጂ እየተበደላችሁ አይደለም። በነገራችሁ ላይ ስትበደሉ እኛ ድምፅ እንሆናችኋለን። ስትበደሉ ስትጎዱ እኛ ድምፅ እንሆናችኋለን። ኢቭን እኮ በአርሲ ውስጥ ሙስሊሞችም ተገለዋል ብለው ሰው ቪዲዮ ሲሰራ ለአርሲ ክርስቲያኖች ፍትህ፣ ከዚህ በፊትም በአርሲ ውስጥ ያሉ ሙስሊሞች ተገለዋል ተብሎ ቪዲዮ ሲሰራ ምን ብለው እንደመለሱ ታውቃላችሁ? ይሄ የኛን ሞትና የኛን ግድያ ለማቅለል የተደረገ ነው አሉ። እንደዚህ ብሎ የሚያስብ ሰው ስለ ሰብአዊነት የማውራት ሞራል አለው እንዴ? አርሲ ውስጥ ሙስሊሞች አልተገደሉም፣ ተገለዋል። ስለዚህ አንድ ሰው አርሲ ውስጥ ሙስሊሞችና ክርስቲያኖች እየሞቱ ነው ብሎ ቪዲዮ ቢሰራ ለምንድን ነው የምትናደዱት እናንተ? ታሪኩነት እኮ ነው። ግን እናንተ ስትሞቱም እናንተ ስትኖሩም እናንተ ሲወራም ስለ እናንተ ካልሆነ ወሬው አይጥማችሁም። ከቃሉ ጋር ናችሁ። ምክንያቱም እናንተ ገዳዩ ወሃቢ የተባለው ነው የሙስሊም ቡድን ነው ብላችሁ ስለምታምኑ የሞቱ ሙስሊሞች መረጃ ከወጣ ታሪኩን ውድቅ ያደርግባችኋል። በጣም ጋቭሮቭ ናችሁ። ከጋቭሮቭነታችሁ የመነጨ አስተሳሰባችሁ ራሱ የዛገ ነው። ፍትህ የሚጠይቅ ሰው፣ በሰብአዊነት የሚያምን ሰው፣ በሞራል የሚያምን ሰው አርሲ ውስጥ ለሚገደሉ ሰዎች ነው ድምፅ መሆን ያለበት። ሰዎቹ ብሔራቸውና ሃይማኖታቸው ከጠየቀ ታስቀጥላለህ። ከሰዎቹ ቀጥሎ ማለት ነው። ሰውነት ነው የሚቀድመው። 41 ሰዎች ሞተዋል። የት ነው የሞቱት? አርሲ ውስጥ። ከዚህ በፊት ሙስሊሞች ሞተዋል። አሁን የሞቱት ግን ኦርቶዶክስ ክርስቲያን
ልጆቿ ስለሆኑ በክርስቶስ ክርስቲያን ስለሆኑ ፍትህ ትፈልጋለች። ሙስሊሞችን ሞተው ነበር ሲባሉ ተናደዱ። ታውቃላችሁ ይሄንን? ሙስሊሞችን መተው ነበር ብለው ልክ እነሱም እንደተበደሉ አድርገው ሪያክት ያደርጋሉ ምናምን ብለው ቪዲዮ ሰሩ። የነዛ ክርስቲያኖች ደም ይመለሳል። ከደም ባንክ ነው የምታስመልሰው። ከደም ባንክ ነው የሚመለሰው። ሳሂዬ ከደም ባንክ ከሆነ ውሰዱ። የማደም እንደተመለሰ ነው እናንተ የሚመለሰው። ከተመለሰ የሁሉም ኢትዮጵያ ውስጥ የሞቱ ሰዎች ደም ነው የሚመለሰው። የእናንተ ደም የተለየ ደም አይደለም። ኢትዮጵያ ውስጥ ለሚሞቱ ሰዎች ደም ከተመለሰ የሁሉንም ደም ነው የምናስመልሰው። ምን በንስሐ ይመለሳሉ? ጭራሽ ታጥቀን እንዋጋ እያሉ አይደል እንደ ያሉት። ታጥቀን መዋጋት አለብን እኮ ነው የሚሉት። መቼም ነው የማትታጠቁት። ጭራሽ መደራጀት አለብን አሉ። ተደራጅተው የኦርቶዶክስ የጦር ቡድን ሊመሰርቱ ጋይስ። ልክ ያ የመስቀሉን ጦርነት ታሪክ ታውቃላችሁ አይደለ? ወንጌልና ሰይፍ ይዘው ጦራቸው ላይ የመስቀል ምልክት አድርገው ዓለማችን ላይ ያሉትን ፓጋኖችን ሙስሊሞችን የገደሉበትን ታሪክ ክርስትና እኮ በሰይፍ ነው የተስፋፋው። እስልምና በሰይፍ ተስፋፋ ሲሉ በጣም ነው የሚያስቁኝ። እኔ በሰይፍ የተስፋፋ ሃይማኖት ክርስትና ነው። ስለዚህ አሁንም በህይወት ለመቆየት ጥቅስ በህይወት እንደማያቆያቸው አውቀዋል። እለት እለት ለክርስቶስ እንገደላለን እኛም ይሞትልን እንጂ የምንገልለት አምላክ የለንም የሚለው ጥቅስ ሊታደጋችሁ አልቻለም። አያችሁ፣ ጥቅስ መጥቀስ መፈክር ነው። የጥቅስ መፈክር እውነት አይደለም። እስልምና ተጋደሏቸው ይላል ብላችሁ እስልምና ገዳይ ነው ስትል ይኖራችሁ ሰዎች አሁን ምን አላችሁ? ነካ ስትደረጉ መደራጀት አለብን። ተደራጅታችሁ ቤተክርስቲያንና ኦርቶዶክስ ለተጣበቁ በብረ የምትጠብቁት በከረሜላና ቸኮሌት። አረ በጥቅስ ጥቀሱ እንደለማዳችሁ። ሙስሊሞችን ያስቀናችሁና የመስሏችሁ የምትጠቅሷትን ጥቅስ ጥቀሱ እንጂ። የምን መደራጀት ነው? የምን መታጠቅ ነው? የምን ጦርነት ነው? የሰማዕታት ደም እንደሆነ በገድላችሁ ላይ በድርሳናታችሁ ላይ አለ። አሁን እኮ ለሞቱት 41 የአርሲ ክርስቲያን ሰማዕታት ደም ከተበቀላችሁ ገድልና ድርሳናት ላይ ላሉት ሟቾች እኮ መበቀል አለባችሁ። ራሳችሁን እኮ ነው ያጠፋችሁት። ሳሂ ማንም ሰው አልገደላችሁም። እናንተ ገና ፋኖ ስልጣን ከያዘ ኦርቶዶክስ እንዳለ ሞታችሁ ነው የምታልቁት። ወይ ሁላችሁም ፋኖ መሆን አለባችሁ ወይ ቀጥታ ውጊያ መጀመር አለባችሁ። አይሻልም? ጥቅስ የምትጠቅሱበት ዘመን አበቃ መሰለኝ። ትክክለኛ ማንነታችሁ ሊገለጥ ነው። ጭጋጉ ሊገፈፍ ነው። እኛ እንድንሞት እንጂ እንድንገል አልተፈጠርንም። የክርስቶስ ደም በቂ ነው። ጸብን በመስቀሉ ገደለልን የምትሉት ክርስቲያን ኦርቶዶክሶች ተደራጅታችሁ ምን ልታረጉ ነው? ልታኩሱ? ከዛ አምላካችን ግደሉ ሳይሆን ተጋደሉ ነው የሚለው ልትሉና? ሙስሊም ፋኖ ካለ መሀይም ነው እኮ ብዬ ተናግሬያለሁ እኮ እኔ። ሳይ ሙስሊም ሆኖ ፋኖ ካለ እርሱ መሀይም ነው፣ ታሪኩን የማያውቅ ነው፣ ደንቆሮ ነው። አፄ ዮሐንስ የገደላቸውን 30,000 ሙስሊሞች ይደገሙ ብሎ የሚል ሰው ነው። አሁን ሙስሊም ሆኖ ፋኖ የሚሆን የለም፣ አሁን የለም። ለዛ እኮ ነው ፋኖ ብቻውን የቀረው። ይኸውልህ አንድ ነገር ልንገርህ፣ አገው ሆኖ ፋኖ የሚሆን የለም፣ ጎጃም ሆኖ ፋኖ የሚሆን የለም። ገባህ ምልህ? ወሎ ሆኖ ፋኖ የሚሆን ፋኖ ጎንደሬ ብቻ ነው። ናይ በቃ አንተ ፖለቲካ ላይ ገና ልጅ ነህ ማለት ነው። ፋኖ የፈራረሰው እኮ ለመስቀላችንና ለሃይማኖታችን ነው የምንጋደል ያለቀን እኮ ነው ፋኖ የፈራረሰው። ይነታቅም እንዴ
አንገቱ ላይ ማህተብ ተሸክሞ መቁጠሪያ አድርጎ የጅብ ቆዳ አድርጎ እኛ የምንዋጋው ለእምነታችን ለማህተባችን ነው ሲል እኮ ነው ፋኖ የፈራረሰው። መጀመሪያማ የፋኖ ትግል ነጻ ትግል ነበር። ፋኖ ለኢትዮጵያ ነው የሚታገለው ብሎ እኮ ሙስሊሙም ፕሮቴስታንቱም የኦሮሞ ፋኖም እኮ ነበረ፣ የትግራይ ፋኖም እኮ ነበረ። ታውቃለህ? ይሄንን አይደለም የጎጃም የወሎ ያገው ማለት ነው። በኋላ ግን ፋኖ ቀዠበና ለማህተባችንና ለሀገራችን ነው የምንጋደለው ብሎ ልሙጥ ባንዲራን ሲያሳይ ኦኬ ለማህተቡ እኮ ነው የሚጋደለው ሙስሊሙን አያካትትም አሉ። ገባክ? ፋኖ እኮ የሞተው በራሱ መግለጫ እንደ ፋኖ በገዛ ቆንጨሮ የሞተ እኮ የለም በታሪክ እንጂ እኮ መጀመሪያ ፋኖ እኮ መንግስቱን ላይ ፈራው ነበር። ታውቃላችሁ? ጠንካራ ህብረት ነበረው። ማህበራዊ ሚዲያ ላይ ሙስሊም፣ ኦሮሞ፣ ትግራይ፣ አማራ ሳይባል ሁሉም ሰው ድምጽ ነበረ ለፋኖ። ለኦርቶዶክስን ነፃ ለማውጣት የሚታገል ፋኖ ግን ነፍጠኛ ነው። ከቃሉ ጋር ናችሁ። ፋኖ የወደቀው በመርሁ ምክንያት ነው እንጂ እያንዳንዱ ወሎ ብትል፣ ጎጃም ብትል፣ አገው ብትል ኦሮሞ ሁላ ፋኖ ነበር እኮ ነው መልክ ብልጽግና የብልጽግና አመራር የነበሩ ከብልጽግና አመራር ወጥተው ፋኖን የደገፉ ሰዎች ነበሩ የታሰሩ። ብልጽግና ገለልተኛ አይደለም ተብሎ ኢትዮጵያዊነትን የሚገልጽ ሀገር በቀል በሀገሩ ፍልስፍና የሚመራ ተብሎ ተመርጦ የሞተ መመሪያ ወጣ እና ፋኖ በገዛ ቆንጨራው ነው የሞተው። ሳሂዬ ያጎት ፋኖ በድንጋይ ቂጣ ከመጋገር የዛገ ጠመንጃ ከመወልወል ውጪ ምንም ነገር ነው የማያመጣው። ፋኖ በፍልስፍናው ነው የሞተው እንጂ ፋኖ እንዳጀማመሩ ቢሆን ጋይስ ፖለቲካ የምትከታተሉ ሰዎች ፋኖ ያነሳቸው እንደነበሩት ሀሳቦች ማህበራዊ ሚዲያ ላይ እንደነበረው ሽፋን አውሮፓና አሜሪካ በነበረው ድምጽ ይደረግለት በነበረው እርዳታ እስካሁን እኮ ስልጣን ይዝ ነበር። ግን መሀይም ስለምንሆን ነበሩ ይመሩት የነበረው ወደቀ። ፋኖ ማለት በገዛ ፍልስፍናው በገዛ ቆንጨራው የሞተ ተቋም ነው። በሚያሳዝን ሁኔታ ማለት ነው። የኦሮሞ ሙስሊም የአማራ ሙስሊም አይወድም። አዎ ልክ የኦሮሞ ኦርቶዶክስ የአማራ ኦርቶዶክስን እንደማይወደው ማለት እኮ ነው። ይሄ እኮ ቀላል እኮ ነው። ሳሂ የኦሮሞ ሙስሊም የአማራ ሙስሊምን አይወድም ካልክ ከእስልምናው ብሔሩ ይበልጥበታል ማለት ነው። ልክ የኦሮሞ ኦርቶዶክስ የአማራ ኦርቶዶክስን የነፍጠኛ ታቦት እያለ እንደሚሳደበው ማለት ነው። ይሄ እኮ አዲስ ነገር አይደለም ሳሂ። ይሄ ማለት ከእስልምናው ብሔሩን የሚያስቀድም ማለት እኮ ነው። ይሄ እኮ ሀቅ ነው። አርሲ ላይ የምትገደሉት እኮ ነፍጠኛ ስለሆናችሁ እኮ ነው ሳሂ። ለዚህ እኮ ነው የአርሲ ክርስቲያኖች የተገደሉት በአርሲ ኦርቶዶክሶች ነው ስንል እኮ እኛ በማስረጃ ነው። የነፍጠኛ ታቦት አምላኪ ስለሆናችሁ አይፈልጓችሁም። አዲስ ነገር እኮ አይደለም። ከብሔሩ ሃይማኖቱ ከቀደመበት አድሰው ፍልስፍናው ነው። የኦሮሞ ኦርቶዶክስን የአማራ ኦርቶዶክስ ወዶ አያውቅም። ታሪክ ይናገር። አጼ ምኒልክን የምጠይቃቸው ጋላ እያሉ ነው የሚሰድቧቸው የኦሮሞ ኦርቶዶክሶችን። አሁን እኮ ነው የኦሮሞ ካህን የኦሮሞ ሊቃውንት ምናምን የመጣው። ኖሮ እኮ አያውቁም። በሊቃውንት ታሪኮቻችን ውስጥ እስኪ አንድ ኦሮሞ አምጣ አንተ። የለም እኮ እስልምና ላይ ምን አስኬደ? ታምረ ማርያማችሁ ይናገር እኮ ኦሮሞን ምን ያህል እንደምትጠሉ። ኦሮሞን እንደ ኦርቶዶክስ አይደለም እንደ ሰው እኮ አቆጥሯቸው። ኦርቶዶክስ ሆነው በ40 እና በ80 ቀን ተጠምቀው ለዛ እኮ ነው የሚጠሏችሁ። የነፍጠኛ ታቦት ነው ይላሉ የኦሮሞ ክርስቲያኖች። ገባ? ሲኖዶስ ይከፈልልን ያሉት እኮ ለዛ ነው። ሳሂ የገባህ አጎትምልህ የኦሮሞ ሲኖዶስ እኛ የራሳችን ሲኖዶስ ያስፈልገናል እንደሰው ተቆጥረን አናቅም ብለው እኮ እስከ መገንጠል የደረሱት እኮ የአማራ ነፍጠኛ ታቦት ተሸካሚዎች አይወዱንም ብለው ነው። 4 ነጥብ። ስለዚህ ትግራይ ብትል፣ ጉራጌ ብትል፣ ኦሮሞ ብትል አማራ ከብሔሩ ከሃይማኖቱ ብሔሩ ከቀደመበት ይሄ የሰውየው ፍልስፍና ነው። ለኢትዮጵያውያን ደግሞ ከሃይማኖታቸው ብሔራቸው ይበልጣል።
ከኢትዮጵያውያንነት አማራነት ይቀድማል ይልሃል ፋኖ። ነው የደብጠይቀው አማራ ከሌለ ኦርቶዶክስ ከሌለ ኢትዮጵያ የለችም ይልሃል። ኦርቶዶክስና አማራ ያልሆነስ ኢትዮጵያዊ አይሆንም በእናንተ ፍልስፍና። ከቃሉ ጋር ነው የኔ ውድ። ለዚህ እኮ ነው በገዛ ቆንጨራችሁን የሞታችሁት የምንላችሁ። እኛ ምን እናርግ እንግዲህ። እንጅማ የኦሮሞ ኦርቶዶክስ የአማራ ኦርቶዶክስን ቢወድ ሲኖዶስ ይከፈልልኝ ይላል እንዴ? በኦሮምኛ ይቀደስልኝ ይልሃል እንዴ? ሺህ ዓመታት አብረዋችሁ ቆይታችሁ እኮ መጽሐፍ ራሱ በኦሮምኛ ብታሳተሙ እኮ አሁን እኮ ነው። እኛ በታሪክ ነው የምናወራው፣ በማስረጃ ነው የምናወራው። የነፍጠኛ ታቦት ነፍጠኛ ቀዳሽ አንፈልግም ይላል የኦሮሞ ኦርቶዶክስ። የራሳችን ሲኖዶስ፣ የራሳችን ቅዳሴ፣ የራሳችን ዝማሬ፣ በራሳችን ቋንቋ የራሳችን ሊቃውንቶች ይኑሩን ይላሉ። ስለዚህ አንተ አሁን በምን ሞራንህ ነው አጎትዬ መተህ የኦሮሞ ሙስሊም የአማራ ሙስሊም አይወድም የምትለው? ካልተዋደዱ በብሔራቸው ነው የማይዋደዱት፣ በእስልምናቸው አይደለም። ምን ማድረግ ይቻላል? ብሔራቸው ከእስልምናቸው ከበለጠባቸው ምን ማድረግ ይቻላል? የኔ ፍቅር ብሔርተኛ ሃይማኖተኛ መሆን አይችልም የምንለው እኮ ለዚህ ነው። እንዴት እናደርጋለን? አሁን ይሄንን እንዴት ነው የምናስተካክለው ነው ይህን ጉዳይ። ለምሳሌ በዚህ ጉዳይ ወንጌል አማኞች ታሪክ ሰርተዋል። ደቡብም የክርስቶስ ነው፣ ኦሮሚያም የክርስቶስ ነው፣ ሰሜኑም የክርስቶስ ነው። ከሙስሊም እና ከኦርቶዶክስ ክርስቲያን በላይ ፕሮቴስታንቶች በኢትዮጵያ ታሪክ ውስጥ ዘረኝነትንና ብሔርተኝነትን በጌታ በኢየሱስም ሰብረው ጥለውት ወጥመዳቸውን ዘርግተው ልክ ኢየሱስ መረቡን በዚህ በኩል ብትጥሉት ብዙ አሳ ታገኛላችሁ እንዳላቸው መረቡን በወንጌል ነው የጣሉት። አሸንፈዋል። ስኬታማ ናቸው። መዝሙርን ይዘምር ጴንጤ፣ ጥቅስ ጴንጤ ጥቀስ፣ ኦርቶዶክስ ጥቅስ ሲጠቅስ ያጥወለውለኛል። እኔ ሳክስ ነው። ኦርቶዶክሶች የሚያምርባችሁ የሰርግና የዘፈን ግጥምና ዜማ ስትጽፉ ነው። ስለዚህ ደቡቡንም ሰሜኑንም ምስራቁንም በወንጌል የወረሱት ኢትዮጵያ ውስጥ ወንጌል አማኞች ብቻ ናቸው። ኦርቶዶክስ ሀገር በቀል የምትባለው ኦርቶዶክስ እኮ ሀገር የምትለውም አማራን ነው፣ ኢትዮጵያ የምትለውም ኦርቶዶክስን ነው። ለዛ ነው ኦርቶዶክስ የሌለበት ኢትዮጵያ ኢትዮጵያ አይደለም፣ አማራ የማይኖርባት ሀገር ሀገር አይደለም የምትሉት እኮ 80 ምናምን ብሔር ባለበት ሀገር ላይ እሺ አትልማ። እና ኦርቶዶክስ ክርስቲያኖች እየተበደላችሁ ሳይሆን ላደረጋችሁት ነገር ዋጋ እየከፈላችሁ ነው። ይሄ ካርማ ይባላል። ህይወት ድግግሞሽ ነው። በአንድ ወቅት እንደዚህ የተሰቃዩ ኢትዮጵያ ውስጥ የሃይማኖት ተቋማቶች ነበሩ። ይገርማችኋል። በአንድ ወቅት ቤተ እስራኤሎች ዋጋ ከፍለዋል፣ ወንጌል አማኞች ዋጋ ከፍለዋል፣ ሙስሊሞች ዋጋ ከፍለዋል። አሁን ደግሞ እናንተ ዋጋ እየከፈላችሁ ነው። አይደለም እንዴ? ስለዚህ እየተበደላችሁ ሳይሆን ዋጋ እየከፈላችሁ ነው። ይሄ የተፈጥሮ ህግ ነው። ከመዝነቡ በፊት ይዳብናል። ተበድላችኋል ብለን ስናስብ እኛ ድምፅ ምን ሆናችሁ? ዋጋ እየከፈላችሁ ከሆነ ግን የህይወት ህግ ነው። እኛ ምን እናደርግ? አባቶቻችሁ በየገዳማቱ ትንቢት ሲናገሩ መጫረስ ይበዛል፣ ደም መፍሰስ ይበዛል፣ ሞት ይበዛል፣ መተራረድ ይበዛል እያሉ ሲናገሩ ማን የሚታረድ መስሏችሁ ነው አሜን አሜን ስትሉ የነበረው? ሰምታችሁ አታውቁም? በዚህ 7 ዓመት ከዚህ ቋላ አቦ የወጣ ትእዛዝ፣ ከደብረ ሊባኖስ አባቶቻችን የመጣ ትእዛዝ እያሉ ሰይፍ ብቻ ሲናገሩ አታስታውሱ? እልቂት ይበዛል፣ አራጁ እየቀረበ ነው፣ ደም ይፈሳል፣ መተላለቅ ይበዛል ስትባሉ እኮ ማን ነው የሚታረደው ማለት ነበረባችሁ። ማን ነው የሚታረድ መስሏችሁ ነው አሜን ያላችሁት? ማን ነው የሚሞት መስሏችሁ ነው የአባቶቻችሁን ትንቢት ይዛችሁ ዩቲዩብ እና ቲክቶክ ላይ ፌስቡክ ላይ ለቃችሁ የነበረው? አልገባንም።
ለማን መስሏችሁ ነው? ለማንኛውም ከ23 እስከ 27 ድረስ የዓለም ሚዲያ ድምፅ እንዲሆኑን እንሰራለን፣ ፒክቸር እንቀይራለን ብላችሁ ልክ ብሩክ ኒውስ የህዳሴውን ግድብ እንዲዘግቡለት እንዳሰማራቸው ሰዎች እንሰማራለን ብላችሁ ከሆነ መጀመሪያ መፈከራችሁን አስተካክሉ። የብሩክ ኒውስን ዜና ሁሉም ኢትዮጵያዊ ነው ያሰራጨው። የህዳሴው ግድብ የኢትዮጵያ ግድብ ስለነበረ እንዲዘገብ ድምፅ እንዲሆን። ወሃብያ ገደለኝ ብለህ ነው የምትጽፈው? ሙስሊም ገደለኝ ነው፣ ብልጽግና ገደለኝ ነው። ምን ብላችሁ እንደምትጽፉ መጀመሪያ አስቡበት፣ አስቡበት። ሰብአዊነትን ግን ባታስገቡ በጣም ደስ ይለኛል። ምክንያቱም ይስቁባችኋል። ከት ብለው ነው የሚስቁባችሁ። ከምንም በላይ ለሞቱ ፓለስታይን የሰጣችሁትን ፌዝ እና ስላቅ ካዩ 41 ሰው ድራማ ነው። በሚሊዮን ለሞቱ ሰዎች እዝነት የሌላችሁ ሰዎች ናችሁ እናንተ። የሚሞቱት ሙስሊም ናቸው፣ ግን እዛ ውስጥ ቤተክርስቲያን ነበረ፣ እዛ ውስጥ ኦርቶዶክስ ነበሩ፣ እዛ ውስጥ ክርስቲያን ነበሩ። የእስልምና ጥላቻ ግን አእምሯችሁ ስለደፈነው ድል ለእስራኤል ስትሉ ነበር። የእስራኤል ባንዲራ ተሸክማችሁ አይ ሮቢዬ፣ እንደዛ እኮ አይደለም። እኔ በጣም የጓጓሁት ፕሮፋይል ቀይረው ድምፅ እንዲሆኑን ለዓለም ሚዲያ እንናገራለን ሲሉ ምን ብለው ነው የሚጽፉት የሚለው ነገር ነው በጣም ያጓጓኝ። ምክንያቱም አውሮፓና አሜሪካኖች የተማሩ ናቸው። ኦሪየንታልም ለኢስተርንም ቤተክርስቲያን ብትጽፉ የኦሪየንታል ቸርች መጀመሪያ አቡነ ማትያስ ጋር ነው ስልክ የሚደወለው። ትልልቅ ሚዲያዎች ደግሞ መጀመሪያ የሚደውሉት የኢትዮጵያ ሚዲያ ጋር ነው። የኢትዮጵያ ሚዲያ ያልዘገበውን አውሮፓና አሜሪካ ይዘግብልኛል ብለህ ስታስብ ችግርህ መጀመሪያ ተቀባይነት ሊኖረው ይገባል። የትግራዩ ጦርነት እንዳይዘገብ ወገባችሁን ይዛችሁ ስትሳደቡ የነበራችሁ ሰዎች ዛሬ 41 ሰው ሞተብን ብላችሁ የዓለም ሚዲያ እንዲዘግብላችሁ። የትግራይ ህዝብ ሲሞት ኦርቶዶክስ አልነበረም እንዴ? ከነ ማህተባቸው አይደለም እንዴ የሞቱት የትግራይ ህዝቦች? የሰሜኑ ጦርነት ላይ የሞቱት ከነ ማህተባቸው አይደለም እንዴ? ሲቀበሩ እኮ ከነ ማህተባቸው የተቀበሩት እኮ። መለኩሴ ሞቷል፣ ህፃን ሞቷል፣ አዛውንት ሞተዋል፣ ሽማግሌዎች ሞተዋል፣ የተማሩ ሰዎች ሞተዋል። ሲቀበሩ ማህተባቸው አልታያችሁም። ሲገደሉም አሸባሪ ተብለው ነው የተገደሉት። ሲሞቱም የታባታቸው የትግራይን ዘር ማጥፋት ነው ተብለው ነው የሞቱት። ዛሬ አርሲ ላይ የተገደሉት 41 ሰዎች ሲሞቱ ግን ኦርቶዶክስ ብቻ ሆኑ አይደለ? ዘራቸው፣ ብሔራቸው፣ የፖለቲካ አቋማቸው፣ ማንነታቸው